ሰቀልኩ የድሮ ቪዲዮዎችን ባሳያቸው እብድ ነኝ። እግሬን እየሰቀልኩኝ ከጓደኞቼ ጋር ውድድር እናደርጋለን ምናምን እንደ ብልጥጥጥጥ እያረጋኝ ነበር። ከዛ እግዚአብሔር አስተማረኝ እናቴ ትሞት። ከዛ በኋላ ግን መኪናውን ስነዳ ራሱ ውስጤ ያ ነገር ይመጣብኛል። ያፍራቸው አሁን ደግሞ ትንሽ ተሻሻለ። ያን ሰሞን አንድ አመት ሙሉ ልቤ በቃ እንደዚህ ውስጤ አንዲቷ ደግሞ ማለት ነው አብረን ጨፈረንና ክለም ምናምን ከዛ የሆነ እንትን ገስታ ምግብ ገስታ ጓደኛዬ ናት። እንግዲህ ሰክረን እኮ ነው ሁለታችንም መሃል ሜዳ ሃይዌይ ላይ መሃል ሜዳ አቁማ ትበላለች። እግዚአብሔር ያሳያችሁ። እግዚአብሔር እንዲሸርፎን እና እኔ መኪና አደጋ በጣም ነው ውስጤ ላይ ያለው። በጣም ነው የምፈራው። ውስጤ በቃ ያ ነገር እስታውን ድረስ አለ። መኪናውን ስነዳ ምናምን ነገር ማለት ነው በቃ ያ ነገር ይመጣብኛል። እግዚአብሔርን እና ጃኒ እግዚአብሔር ሊያስተምርሽ ነው። እግዚአብሔር ምክንያት አለው። አትፍሪ፣ አይዞሽ። እግዚአብሔር ጨርሶ ይማርሽ። ብዙም አልተጎዳሽም ብለዋል። እግዚአብሔር ጨርሶ ይማርሽ። እኔ የፈለገ ሰው ብጠላም ያን ሰው ባልደግፈውን ባህሪውን ማንነቱ ቢያስጠላኝ እንኳን ለሰው ልጅ አደጋ ደርሶበት ባህሪያችን ስላልተዋደደ ያን ሰው ስለማልወደው ብቻ ነው አባቴ ይሙትን ጥላቻለኝ እንኳን አይደለም ለሌሎች እኮ ቀን ከሌሊት የምትሰድበኝ ራሱ የሆነ ጊዜ አንዷ መታለጣሽ ቃበዝ ስትል እንደ ውሻን ያባረርኳት አይደለ። እኔ ዛሬ የሚሰድቡኝ ራሱ በእውነት አደጋ ቢደርስባቸው ራሱ እሰይ ደረሰ በውስጤ እንኳን ተጎዱ አይነት መልሰው አይደለም። ገባችሁ? እኔ እንደው ሁሉ የሚሰድቡኝ ሰዎች ካለኝ ነገር ላይ ህይወቴ እንዲስተካከል አደረጉ ብዬ ነው አሁን ላይ ማምነው። ማርያምን አስቡትኝ። ጠላት ባይኖረኝ ኖሮ ይሄኔ ሁሉ ወዳጄ ቢሆን ኖሮ ማን ያየኝ ነበር? ማን ይከታተለኝ ነበር? ማን ቦታ ይሰጠኝ ነበር? ጠላት ሲኖር ያበረታቸዋል፣ እንድትሰሩ ያረጋቸዋል፣ ጧትና ማታ በጊዜ እንድትመጡ ያረጋቸዋል፣ ላይቭ እንድትጠቀሙ ያረጋቸዋል፣ ማትፈልጉት እንድትጫወቱ ያረጋቸዋልና እነዚህ ሰዎች ጠቀሙኝ እንጂ አልጎዱኝ። ማርያምን እነዚያው የሚሰድቡኝ የሚሞልጩኝ ሰዎች አፈመሱኝ። ይበልጡ ካለኝ ዝናሌ ካለኝ ፍምስናሌ በደንብ አፈመሱኝ። ሶሻል ሚዲያውን እንድትጠቀመው አረጉኝ። ሰው እንዲወደኝ ያደረጉ ምንም ሳላደርጋቸው ይሄን ያህል ደረጃ ሲሰድቡኝ ምን ታርጋቸው እያለ ሰው እንዲወደኝ ሞር አደረጉ። ክፋት ይሄ ለኔ ጥሩ መንገድ ነው የከፈቱልኝ። በብዛት ካያችሁ ሰው ሲነሳብኝ በሸነና ነው ቤት የሚለው አስተውላችሁ አይታችኋል? ወይኔ ያው ጃኒን ስለተናገሯት ብዬ ነው የጆን ዳኒ ላልኩ የአዶናይ ወንድም እግዚአብሔር ጨርሶ ይማረ። ሶሪ ጋይስ እሷ ላይ የሆነ ቪዲዮ አንዳንድ ቪዲዮ ሲናገሯት ቤዛዬ ስላየው ነውና ለዛ ነው ጃኒ ያልኩትኝ። የአዶናይ ወንድምም እግዚአብሔር ጨርሶ ይማርክ። እሺ ተረዳችሁ ማሮቼ? ማርያም እኔ ነጋውን እቺ ፊንገር ራሱ የሆነ ነገር እንትን ቢልባት እኔ እንደዚህ ገብርኤል እኔ እንደዚህ ጭካኔ የለኝም። ይሄዱኑ ምን አይነት ልብ እንዳለኝ አላውቅም። አምላክ ላልወዳት እኮ እችላለሁ፣ ግን እንደዚህ አደጋ ምናምን ለመሳችሁ ሰው ለሰው ልዩ ማሪዮስ የምትሉ ምንድነው የማሪዮስ? ገባኝ ዱባይ ስለሆነ ኦኬ ገባኝ። እና እግዚአብሔር ባላችሁበት ይጠብቃችሁ። እናንተ ግን ማለት ነው ውስጤ ምን እንደሚረግረኝ ታውቃላችሁ? ኢትዮጵያ ውስጥ የሆነ ነገር የሚፈጠር ይመስለኛል። በቅርብ ማለት ነው እግዚአብሔር የሆነ ነገር ያለ ይመስለኛል። አይዶን ነው ለምን እንደሆነ ውስጤ እንደዚህ እንደነገረኝ አላውቅም። ያቺ እንደውም ስትላየውና ይዋልኩኝ አንዳሮጊት ስትናገርቺ ጀርመን ነው ምናምን ያለችው ሴት ደግሞ እሷስ ባለጌ ናት። አፏ ልቅ ነው በእውነት የሆነ ወጋኝ። ስሙኝማ ማለት ነው አሁን አንዳንዶቻችሁ ስቶሪ ላይ ጻፍኩትን ተረድታችሁታል? ስቶሪ ላይ ጻፍኩትን ተረድታችሁታል? ብዙ ሰዎች ስትጠይቁኝ ነበረ። ስቶሪ ላይ ጻፍኩትን ተረድታችሁታል? ስቶሪ ላይ ጻፍኩትን ተረድታችሁታል? ውዶቼ ለምን እንትን የለም ለምን እንደዚህ የለም ምናምን የምትሉ ሰዎች በደንብ አለ። ግን ምንድነው ይሄንን ነገር ይፈልጋል። ግርግሩ ምርጫ አለ። ግርግሩ ይፈልጋል፣ ወከባው ይፈልጋል፣ ረብሻው ይፈልጋል። ገባችሁ? ስለዛ መንግስት የለም እንዴ? ህግ የለም እንዴ? ሚያ የለም እንዴ? ሜንሽን ማድረግ በየቦታው እንዴ ነው አይደለም? ይሄ ነገር ይፈልጋል። ሶሻል ሚዲያው በእንደዚህ ብጥበጣ እንዲያዝ ይፈልጋል። ከዛ በኋላ ጦርነቱንም ማካሄድ ከሆነ ጦርነት ይደረጋል። ሰው መሞት ካለበት ሰው ይሞታል። ከዛ ህዝቡ ሁሉ ትኩረቱን ወዴት ያደርጋል? ወደ ሐሜት ይወዳል ይህ ህዝብ
ወደ ነገር ያደርገዋል። እርስ በርስ መጣላት የግል ጉዳይ ይሆናል። ስለዚህ ያ ኢትዮጵያ ውስጥ የሚሞት የሚያልቅ የሚራብ የሚቸገረው ሰው ማንም ዞር ብሎ ያየው። በግለሰብ ወሬ የሚጠመዱ እንደዚህ አይነት ሰዎች ተደራይተዋል። ስለዚህ ምንም የሚደንቅ ነገር የለም ለማለት ነው። ቴንክ ዩ የኔ ዶናት ማን እንደምን ዶናት ገባችኋል? ስለዚህ አይነቃችሁ። መንግስት የለም ወይ ህግ የለም ወይ እንዴ የለም ወይ አትበሉ። ሁሉም ነገር በምክንያት ነው ተፈልጎ የሚደረገው። ስለዚህ ይሄላችሁን ወዳችኋለሁ፣ አከብራችኋለሁ። ደላደሩ ከአንድ ሰዓት በኋላ እመጣለሁ። እሺ አሁን ስንት ሰዓት ነው? 3 ሰዓት 4 ሰዓት ተኩል እመጣለሁ። የሴት ምንድነው የሚሉኝ? ውዴ ፍጥነትሽ ጸጉርሽ ነው ብለህ ጻፍ። ጸጉርሽ ጸጉሬ ነው ጸጉሬ ነው ውዴ። ውስጡ አልተበጠረ መድኃኒዓለም ይሁነው። ጸጉሬ ነው ውዴ። ግን ቀለሙ ጋይስ ቀለሙ መጥቆር አለበት። አያችሁት? ይሁት ግማሹ ከዚህ በኋላ ጸጉሬ ቀለሙ ወጥቷል። አያችሁት? እዚህ ድረስ አያችሁት? ጥቁር ነው። ከዛ በኋላ እዚህ ጋር ቀለም አለው። ይሁት ቀለሙ እዚህ ድረስ ቀለም አለው። ጸጉሬ እዚህ ድረስ ቀለም አለው። ከዛ ጥቁር ነው። ከዚህ በኋላ ያለው ጥቁር ነው። አያችሁ? መሀል ላይ ነው ቀለሙ ያለው። ቀለሙን ማውጣት አለብኝ። ማንን የኔ ጆናት የምትለው ሴትዮዋ ይሆንሽ? ምን ኧረ እንዳትሰድቢኝ ታይ የኔ ፍቅር። ለምን ትሰድቢኛለሽ? ምን አደረኩሽ? እስኪ አሁን እኔ ምን አደረኩሽ? ቂም አለሽ? ማንን የኔ ፍቅር ሴትዮዋ የምትለው? ጸጉሬን እንደምንናቸው አወጣችሁት። ማዲቱ ምንድነው የሚያወሩ? በጓዬ የኔ ፍቅር ደግሞ ዛሬ ፍቅር ሰክረሻል እንዴ? በጓዬ ዛሬ አረቄ ቤት ያለሽ ይመስል ፍቅር ቶሎ ቶሎ የምትገልጪው። መጠጥ የሚጠጣ ሰው ነው ቶሎ ቶሎ ፍቅሩ የሚገልጸው። በንጋታው ይረሳሻል እንዴ? መጠጥ ጀመርሽ እንዴ? በጓ ሰካራ የሚጠጣ ሰው ፍቅሩን ቶሎ ቶሎ ይገልጻል። ከዛ በንጋታው ይረሳዋል መውደዱን። ሰከርሽ እንዴ? እናንተ በሐሜት ያመጣሁትን ኩኪ እኮ ሙሉ አጭዴ ጨረስኩት እንዴ። ሰክረሻል፣ እመኚን ሰክረሻል። የኔ ዶናት እያልሽ የምትጽፊው ጤነኛ ነው እንዴ ዛሬ? ይሄንን እስኪ ለዚህ ሜናክሲድን እንጠቀማለን። እሺ ጋይስ ለዚህ ጸጉር ማብቂያ እንጠቀማለን። አለቀ። ደናደሩ ሉጣ ደናደሩ ካልኳችሁ መቼ ነው ሉጣ ያልኳችሁ? ኧረ አቤት የዚህ ማህበረሰብ በሉ። ከአንድ ሰዓት በኋላ እመጣለሁ። ታፕ ሼር ኮፒ ሊንክ ያደርጋችሁ አበባ ይሰጣችሁ። ወፈርሽ እናቴ ትሙት እውነትሽን ነው። ይሁ ጋይስ እናንተ ወፈርሽ እንኳን አትሉኝ። ምን አይነት ሰዎች ናቸው? ወይኔ ማህበረሰብ ግን ቀኛ ነው። ይሁ እስኪ ገብርኤልን የመወፈር የምታውቂው ቦርጭ አወጣው አንዴ። አይሽ ቦርጭ አወጣው። እግዚአብሔር ይታይሽ። እንግዲህ መወፈሬን አይሽ መወፈሬን አይሽ። ወይኔ ፈስ አይደለም ጋይስ። እሺ ይቅርታ ድምጽ ሲወጣ ወንበሩን የጮህ ይሄ መወፈሬ ይሄ ውሸቴን ነው። ነፍቼው ነው ወፈር ያለው ግን it's okay። ስነፋ ቢና አረገዝኩ እኮ ውዴ። እኔም እኮ ማረግ ጀመርኩ። ቢና አረገዝኩ ወይ ዘንድሮ ስፖርት ጀምሪ። ማርያም ጀምራለሁ። ቱርክ ሄዳለሁ እናቴ። እድሜ ለቱርክ በየአመቱ ሄጄ እመጠጣለሁ። እኔ ዘንድሮ በየአመቱ እየሄድኩኝ እመጠጣለሁ። አታስቡ። ጋድ ብለስ ቱርክ ወይ ዘንድሮ በህይወቴ አይቻት የማላውቀውን ሀገር አማችሁብኝ እኮ መቤቴ። እንደው ግን አንድ ስካር እንኳን የለኝም ውዶቼ። ሲቀዳድዱኝ ይመስለኛል ከጀርባዬ ከአናቴ ነው የመጠጡኝ። ለዛ መሰለኝ ዛሬ ቤታ ደህና አደሪ። እሺ ሁላችሁም እስኪ ደህና አደሪ በሉኝ። ደህና አደሪ እስኪ በሉኝ። ደህና አደሪ በሉኝ ጋይስ። ደህና አደሪ ሁላችሁም እስኪ ደህና አደሪ። ማርያምን አልፈሷም መቤቴ። ያትግማሙብኝ። ፈስቼ አይደለም እንትኑ ነው የሚጮህ ገብርኤልን እንዴ ገብርኤል እናቴ ፈስቼ አይደለም። ስርዓት ያዙ። ኦኬ ደህና አደሩ። ደህና ዋሉ። ቻው። ይሄው አሁን ወጣው። እናንተ እናቴ ያጨርሱ ነው። ሁላችሁም ግን ማርያምን አመሰግናለሁ። ገብርኤልን ወይ እግዚአብሔር ያቤት እግዚአብሔር ስራ ልዩ ነው። አሉባልተኛ ነኝ። ከአንድ ሰው እማ እናቴ ተሻለሽ የኔ ፍቅር
እግዚአብሔር ጨርሶ ይማርሽ። እስኪ በውስጥ እናወራለን። መለያ ዘፈን የለም። ከአንድ ሰዓት በኋላ ተመልሼ እመጣለሁ። ከአንድ ሰዓት በኋላ አሁን 3 ሰዓት ምናምን አይደል? 1 ሰዓት ማርያምን ከአንድ ሰዓት በኋላ ቀጭላለሁኝ ብጥጥር ብዬ። እሺ ደህና ደሩ።